ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። በዛሬው ቆይታችን የ73 ዓመቱ የክፍለ ዘመኑ ሀያል መሪ ስለሚባሉት ፕሬዝዳንት ፑቲን ግል ታሪክና ሌሎች ተያያዥ ጉዳዮችን እናነሳለን። የ21ኛው ክፍለ ዘመን ተጽዕኖ ፈጣሪ መሪ እንደሆኑ በርካቶች ይስማማሉ። የዓለም ስርዓት በአሜሪካ ብቻ መዞሩ ይበቃል በሚል መርህም ይታወቃሉ። ተቃዋሚዎቻቸው አምባገነን፣ ደጋፊዎቻቸው ደግሞ ከሶቪየት ህብረት በኋላ ገናናዋን ሩሲያ የፈጠሩ እያሉ የሚጥሯቸው ቭላዲሚር ፑቲን ከጆሴፍ ስታሊን በኋላ ሩሲያን ለረጅም ጊዜ የሚያስተዳድሩ መሪ የ73 ዓመቱ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በያኔዋ ሌኒንግራንድ በአሁኗ ሴንት ፒተርስበርግ ልክ በትላንትናው ዕለት እንደተወለዱ ታሪካቸው ይናገራል። ፑቲን ሁለተኛው የዓለም ጦርነት ካበቃ ከ7 ዓመታት በኋላ ነው የተወለዱት። በጦርነቱ ታላቅ ወንድማቸውን አጥተዋል። ወላጆቻቸውም ከመከራ ማጥ ውስጥ ነው የወጡት። በሰሜን ምዕራብ ሩሲያ በምትገኘው ሌኒንግራንድ በአሁኗ ሴንት ፒተርስበርግ በሚገኝ የጋራ መኖሪያ ቤት ያደጉት ፕሬዝዳንት ፑቲን በልጅነታቸው በተደባዳቢነታቸው ነበር በብዙዎች የሚታወቁት። ከሚበልጧቸውና ጠንካራ ከሆኑ የሰፈር ወጣቶች ጋር ይጣሉም ነበር። የክሬምሊን ድረገጽ ላይ በሰፈረ አንድ መረጃ መሰረት ፑቲን ገና ታዳጊ ሳሉ ነበር የሶቪየት ህብረት የስለላ ተቋም ውስጥ መስራት ይፈልጉ የነበረው። ከ15 ዓመታት በፊት የሌኒንግራንድ ጎዳና አንድ ወርቃማ ህግ አስተምሮኛል፣ ፍልሚያው የማይቀርልህ ከሆነ የመጀመሪያውን ቡጢ ሰንዝር የሚለው በማለት ፑቲን 2015 ላይ ተናግረውም ነበር። ብዙም እውቅና ያልነበራቸው የቀድሞው የኬጂቢ ሰላይ በቀድሞው የሩሲያ ፕሬዝዳንት ውስጣዊ ቡድን ውስጥ በትክክለኛው ቦታና ሰዓት መገኘታቸው ነበር የስልጣን ማማውን ያቆናጠጣቸው። ምንም እንኳን ዩክሬንን በመውረር ዓለምን ቢያነጋግሩም በአውሮፓውያኑ 2014 ክሪሚያን የሩሲያ አካል ካደረጉ በኋላ ግን አገራቸው በአካባቢው እንዲሁም በመላው ዓለም እንዲኖራት የሚፈልጉትን ተጽዕኖ ደብቀውት አያውቁም። ቭላዲሚር ፑቲን እንዴት እዚህ ደረሱ? የዓለም መገናኛ ብዙሃን ትኩረት የሆኑት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከወጣትነት ዘመናቸው አንስቶ በፖለቲካው እንዲሁም በግል ሕይወታቸው የነበራቸውን እንቅስቃሴና ተሳትፎ ጥቂት ቀጥለን እንመለከታለን። የቀድሞው ሰላይ ፑቲን አንዳንድ ተቺዎች አመለካከታቸውን በቀድሞዋ ሶቪየት ህብረት ዘመን አስተሳሰብ የተቃኘ ነው ይሏቸዋል። ፑቲን የሶቪየት ህብረት እንዳልነበር ሆና እስከምትፈራረስበት ጊዜ ድረስ ኬጂቢ በተሰኘው የአገሪቱ የስለላ ተቋም ውስጥ ሰላይ ነበሩ። ፑቲን የፖለቲካ ህይወታቸው የጀመረው በአውሮፓውያኑ 1990ዎቹ ውስጥ ሲሆን በወቅቱም የሴንት ፒተርስበርግ ከተማ ከንቲባ ዋና አማካሪም ነበሩ። ከንቲባው ፑቲን ዩኒቨርሲቲ ሳሉ ህግ አስተምሯቸዋል። ከንቲባው በ1997 ላይ ኬጂቢን ተክቶ የተቋቋመው ኤፍኤሲቢ የተባለው የስለላ ተቋም ኃላፊ ሆነው ክሬምሊን ገቡ። ትንሽ ቆይተውም የሩሲያ ጠቅላይ ሚኒስትር ተብለው ተሾሙ። በ1999 የቀድሞ የሩሲያው ፕሬዝዳንት ቦሪስ የልሰን ከስልጣናቸው በመልቀቅ ፑቲንን የሩሲያ ተጠባባቂ ፕሬዝዳንት በማድረግ ሾሟቸው። ከዚህ ጊዜ ጀምሮ ታዲያ ቭላዲሚር ፑቲን በስልጣን ቆይተዋል። ለሶስተኛ ጊዜ ለፕሬዝዳንትነት ለመወዳደር ሞክረው ያልተሳካላቸው ፑቲን ከ2008 እስከ 2012 ድረስ ደግሞ በድጋሜ ጠቅላይ ሚኒስትር ሆነው አገልግለዋል። ፑቲን በሶቪየት ህብረት ዘመን የነበረውን ወታደራዊ ፉክክር በድጋሜ በማምጣት ጭምር እንዲሁም ከዚህ በፊት ተከልክሎ የነበረውን የጆሴፍ ስታሊንን ምስል በአደባባይ መስቀል ፈቅደዋል። አሁን ደግሞ ከምዕራቡ ዓለም ጋር ስላላቸው ተቃርኖ እንመልከት። ከዩክሬን ጋር በገቡበት ጦርነት እንዲሁም በሶሪያው የእርስ በርስ ጦርነት ፕሬዝዳንት በሽር አልአሳድን በመደገፋቸው ምክንያት የምዕራቡ ዓለም አገራት ፑቲንን ይበልጥ በጥርጣሬ እንዲመለከቷቸው አድርጓል። ከቀዝቃዛው ጦርነት በኋላ የሩሲያና የምዕራቡ ዓለም ግንኙነት የተገደበና በመጠራጠር ላይ የተመሰረተ ሲሆን ፕሬዝዳንት ትራምፕ በመጀመሪያው ዙር የስልጣን ዘመናቸው ለፑቲን ያላቸውን አድናቆት መግለጻቸው ትልቅ መነጋገሪያ ሆኖም ነበር። ከእሳቸው በኋላ ወደ ስልጣኑ የመጡት ፕሬዝዳንት ጆ ባይደን ግን ፑቲን ገዳይ ናቸው ሲሉ ነበር የጠሯቸው። 2021 ላይ በተሰራ አንድ ጥናት መሰረት 48 በመቶ የሚሆኑ ሩሲያውያን ፑቲን ከ2024 በኋላም የሀገሪቱ ፕሬዝዳንት ሆነው እንዲያገለግሉ ይፈልጋሉ። ምንም እንኳን በርካታ የምዕራቡ ዓለም መሪዎች ይህንን ያክል ቁጥር ያለው ደጋፊ ማግኘት ቢከብዳቸውም ሩሲያውያን ግን አሁን ካለው ሁኔታ አንጻር የተሻለ አማራጭ የለንም ብለው
ሊያስቡ ይችላሉ። ፑቲን አገሪቱ የተረጋጋችና ሰዎች ሰርቶ መቀየር የሚችሉባትን ሩሲያ መፍጠር እንደቻሉም ይነገርላቸዋል። በስልጣናቸው ወቅትም ከፍተኛ የሆነ መካከለኛ ገቢ ያለው ህዝብ መፍጠር እንደቻሉም ይታመናል። የሀገር ውስጥ አለመረጋጋትን ደግሞ ቀጥለን እንመልከት። በእድሜ ገፋ ያሉ ሩሲያውያን ከሶቪየት ህብረት ውድቀት በኋላ ፑቲን ምን አይነት ለውጦችን እንዳመጡ ስለሚያውቁ በደንብ ይደግፏቸዋል። ነገር ግን ሌላ መሪ አይቶ የማያውቀውና አዲስ እየመጣ ያለው ወጣቱ ትውልድ ለፑቲን ያለው ድጋፍ እምብዛም ነው። ከባለቤታቸው ሉድሜላ ጋር ከ30 ዓመታት የትዳር ቆይታ በኋላ በ2013 ነበር የተፋቱት። ሉድሜላ በአንድ ወቅት በስራ ፍቅር የሰከረ ሰው ስትል ፑቲንን ገልጻቸው ነበር። ከባለቤታቸው 2 ሴት ልጆችንም አፍርተዋል። አንደኛዋ ማሪያ ቮሮን ተውሶቫ ስትሆን የትምህርትና የንግድ ሰው ነች። ሁለተኛዋ ካትሪና ቲክሆኖቫ ደግሞ የምርምር ፋውንዴሽን ኃላፊ ናት። የህግ ምሩቅ፣ የኬጂቢ ሰላይና የሴንት ፒተርስበርግ ከተማ ቁልፍ መሪ የሩሲያው ፕሬዝዳንት ቭላድሚር ፑቲን የሩሲያ ኦርቶዶክሳዊት ቤተክርስቲያን ልዩ ፍቅር እንዳላቸው ይገለጻል። ወደ ሌላኛው መረጃችን ስናልፍ ሰሜን ኮሪያንና ሩሲያን የሚለያይ ምድራዊ ኃይል የለም ሲሉ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ገልጸዋል። የሰሜን ኮሪያው ሁለንተናዊ መሪ ኪም ጆንግ ኡን ከሞስኮ ጋር ያላቸው ወዳጅነት ከብረት የጠነከረ በከፍታም በዝቅታም የማይናወጥ መሆኑን መናገራቸው ተሰምቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለሩሲያው ፕሬዝዳንት ቭላድሚር ፑቲን እንደተናገሩት ጥምረታቸው ትላንትናም ዛሬም ወደፊትም ሁልጊዜም የሚቀጥል ይሆናል ሲሉ ፒዮንግያንግና ሞስኮ ሩሲያ ከዩክሬን ጋር እያደረገችው በሚገኘው ጦርነት ወታደራዊ ትብብርን አጠናክረው እንደሚቀጥሉም ተናግረዋል። ኪም ይህንን ያሉት የሩሲያውን መሪ በልደታቸው ቀን እንኳን ደስ ያላችሁ በማለት ለፑቲን በላኩት ደብዳቤ ነው ሲል የሰሜን ኮሪያ ማዕከላዊ የዜና አገልግሎት KCNA ዘግቧል። ታላቁን የድል ቀን የተቀበሉት የሁለቱ ሀገራት የትብብር ግንኙነት ወደፊት እንደሚቀጥል አልጠራጠርም። በመካከላችን ላለው ሞቅ ያለ ወዳጅነትና የቅርብ ወዳጃዊ ግንኙነት የሁለትዮሽ ግንኙነቶችን ሁለንተናዊ እድገት በኃይል ለማስፋፋትና ፍትሃዊ እንዲሁም ባለብዙ የዓለም ስርዓት እንዲፈጠር ትልቅ አስተዋጽኦ እንደሚያበረክት አልጠራጠርም ሲሉም ኪም ለፑቲን ተናግረዋል። ካለፈው ዓመት ጥቅምት ወር ጀምሮ ሰሜን ኮሪያ 15000 የሚደርሱ ወታደሮችን እንዲሁም የጦር መሳሪያዎችን ለሩሲያ በመላክ የጦር ጥምረቷን እያሳየች እንደሆነ የደቡብ ኮሪያ የስለላ ድርጅት በተለያዩ ጊዜያት በሚያወጣቸው መረጃዎች ላይ ይፋ ያደርጋል። በደብዳቤው ላይ ኪም ሩሲያ ብሔራዊ ሉዓላዊነቷን ለማስጠበቅ የምታደርገውን ፍትሐዊ ትግል ሙሉ በሙሉ እንደሚደግፉ ገልጸው ሞስኮ ከዩክሬንና ከኔቶ ጋር የገባችበትን ጦርነት እንዲያሸንፉ እያገዙ ነው ሲል የዮሃንፕ የዜና አገልግሎት መረጃ ያመላክታል። ቀደም ብሎ በነሐሴ 13 የሰሜን ኮሪያው መሪ ኪም ጆንግ ኡን ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በስልክ ባደረጉት ውይይት ሁለቱ ሀገራት ወታደራዊ ትብብር እያሳደጉ በመሆናቸው ለሩሲያ ያላቸውን ሙሉ ድጋፍ ገልጸው ነበር በማለት ከሰሞኑ የአውሮፓ ህብረት አባል ሀገራት ሞስኮን በኢኮኖሚ፣ በአቅርቦት፣ በወታደራዊ የበላይነት ለመውሰድ የጀመሩትን ትብብር ለማክሸፍና አሸናፊ ለመሆን ኪምና ፑቲን የስልክ ውይይት ማድረጋቸውን KCNA ዘግቧል። ቤተሰቦቻችን ለዛሬው ያዘጋጀናቸውን መረጃዎች በዚሁ አጠናቀናል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር እንድትቆዩና እንድትዘልቁ እንጋብዛችኋለን። ይህንንም ስለምታደርጉ እናመሰግናለን።